ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ ወንጌል የተሰኘው መርሃ ግብራችን ነው። በዚህ መርሃ ግብራችን ላይ ስለ ወንጌል የተለያዩ ሐሳቦችን ወደ እናንተ እናደርሳለን። ወንጌል ስንል ምን ማለታችን ነው? ወንጌል ማለት የምስራች ማለት ነው፣ ወይም መልካም ዜና ማለት ነው። ወንጌል የሚለው ቃል ከደህንነት ጋር በተገናኘ ደስ ከሚያሰኝ ጋር በተገናኘ ለሰዎች የምናቀርበው ዜና ነው። እንግዲህ ወንጌል በመጽሐፍ ቅዱሳችን በተለይ በአዲስ ኪዳን ላይ የተገለጠ እውነት ነው። መልካም ዜና ያሰኘው ለምንድን ነው? የምስራች ያሰኘውስ ለምንድን ነው ብለን ስንጠይቅ የመጀመሪያው ነገር ማወቅ ያለብን ሁላችንም ኃጢአተኞች ነበር፣ ሁላችንም በደለኞች ነበር። መጽሐፍ ቅዱሳችን ለዚህ ነው በሮሜ መልእክት ምዕራፍ 3 ቁጥር 23 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሏቸዋል በማለት ይናገራል። ሮሜ ምዕራፍ 1 ላይ እና ሮሜ ምዕራፍ 2 ላይ የተለያዩ ህዝቦችን ያቀርባል። ምዕራፍ 1 ላይ ስለ አሕዛብ ይናገራል። ከዛ ደግሞ ምዕራፍ 2 ላይ ስለ አይሁድ ይናገራል። ከዛ ምዕራፍ 3 ላይ ደግሞ ልዩነት የለም በማለት ይናገራል። በማንና በማን? በአሕዛብና በአይሁድ መካከል ልዩነት የለም። ለምን? ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሏቸዋልና በማለት ይናገራል። የሰው ዘር ሁሉ ኃጢአትን ሰርቷል። ሰው ሁሉ ኃጢአትን ያደርጋል። ሰው ሁሉ ኃጢአትን ከሰራ፣ ሰው ሁሉ ኃጢአትን የሚያደርግ ከሆነ ደሞዙ ምንድነው ስንል ሐዋርያው ጳውሎስ ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና በማለት ይናገራል። ስለዚህ ሁላችንም ኃጢአት ከሰራን ሁላችንም ሞት ይገባናል፣ የዘላለም ሞት ይገባናል ማለት ነው። ስለዚህ በየትኛው ሀገር ላይ የምትኖሩ ሰዎች ከየትኛው ቤተሰብ ብትወለዱ፣ ከሀብታም ብትወለዱ፣ ከደሃ ብትወለዱ፣ መካከለኛ ገቢ ካላቸው ብትወለዱ፣ ወይም ከየትኛው ዘር ብትወለዱ፣ ከየትኛው ጎሳ ብትወለዱ፣ ከነገስታት ዘር ብትወለዱ፣ ወይም ታዋቂም ሰዎች ብትሆኑ ሁላችንም ኃጢአተኞች ነን፣ ሁላችንም በደለኞች ነን። ስለዚህ ሁላችንም ሞት ይገባናል። ለምን? የኃጢአት ሞት ነውና። ስለዚህ ሁላችንም እስከሆንን ድረስ ሁላችንም ከሆንን መድኃኒት ያስፈልገናል ማለት ነው። አያችሁ፣ እዚህ ላይ ነው እንግዲህ ወንጌል የሚገባው። መልካም ዜናው የሚመጣው እዚህ ጋር ነው። ኃጢአተኛ ነን፣ በደለኞች ነን፣ ሞት የሚገባን ነን። በዚህ ሁኔታ ውስጥ ሆነን የሆነ አካል መጥቶ መልካም ዜና የምስራች ሲለን ምን ጠብቀው ደህንነትን ነው ማለት ነው። ለዛ ነው መልአኩ ጌታ ኢየሱስ ሲወለድ በሉቃስ ወንጌል ምዕራፍ 2 ከቁጥር 10 ጀምሮ እንደዚህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለሕዝብ ሁሉ የሚሆን ምን? ታላቅ ደስታ የምስራች እነግራችኋለሁ አለ። የመጀመሪያውን መልካሙን ዜና ያመጣው ማን ነው? መልአክ ነው። ለምን ከተባለ ሰው ሁሉ ኃጢአተኛ ነው። አንዱ ለአንዱ መልካም ነገር ሊናገር አይችልም። ሁሉም በተመሳሳይ በደል ተይዟል። ስለዚህ መልአክ መጣና ታላቅ ደስታ ነግራችኋለሁ ለሕዝብ ሁሉ የሚሆን ነው አለ።
እሱስ ምንድነው ታላቁ የምስራች? ደስታችን ምንድነው ሲባል ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና በማለት ይናገራል። ምን ተወልዶላችኋል? መድኃኒት፣ የዓለሙ መድኃኒት፣ ለሕዝብ ሁሉ የሚሆን መድኃኒት፣ ብቁ የሆነ መድኃኒት ተወልዶላችኋልና ደስ ይበላችኋል። የምስራች ማለት ይሄ ነው። ወንጌል ማለት ይሄ ነው። መልካም ዜና ማለት ይሄ ነው። ላዘኑት መጽናናት ሲሆን፣ ለታሰሩት መፈታት ሲሆን፣ ለኃጢአተኞች ከኃጢአታቸው እስራት የሚፈቱበት መንገድ ሲነገራቸው ደስታ ይሆናል፣ የምስራች ይሆናል፣ መልካም ዜና ይሆናል። መልካሙ ዜና ደግሞ ኢየሱስ ክርስቶስ ነው። ወንጌል ስለሱ ነው። መልካሙ ዜና ስለ ኢየሱስ ክርስቶስ ነው። ለምን? መድኃኒት ነው እርሱ። ሰው ሁሉስ ኃጢአተኛ ነው። ሰው ሁሉ በደለኛ ነው። መድኃኒቱን የወለደችው እንኳን ድንግል ማርያም ሳይቀር ኃጢአተኛ ነች። እሷ ኃጢአተኛ ባትሆን ኖሮ እሷ ለዓለም ሁሉ መድኃኒት መሆን ይገባት ነበር። ግን አይደለም። እሷ ራሷ መድኃኒት ያስፈልጋታል። የወለደችው ልጇ የእሷ መድኃኒት ነው። ለዛ ነው ራሷ ስትጸልይ ነፍሴ በአምላኬ በመድኃኒቴ ሴቪየር ደስ ይላታል አለች። ይሄ ከድንግል ማርያም የተወለደው ልጅ ድንቅ ነው፣ ኃያል ነው፣ ብርቱ ነው። ሰዎችን ሊያድን የሚችል ሊፈውስ የሚችል አንድ ነው እሱ። ግን ለዓለም ሁሉ በቂ ነው። ለምን? የዓለም መድኃኒት መድኃኔ ዓለም ስለሆነ። ስለዚህ ወንጌል ስንል ወገኖች የምስራች እያልን ነው። መልካም ዜና እያልን ነው። እንደምታውቁት የሆነ ሰው መጥቶ መልካም ዜና ሊነግራችሁ ሲፈልግ የምስራች ይላችኋል። እንግዲህ የምስራች ሲላችሁ እናንተ ጋራ የሌለ እርሱ ጋራ ያለ አንድ ነገር ሊነግራችሁ ነው ማለት ነው። የምስራች ይላችኋል። ከዛ መልካም ዜናውን ይነግራችኋል። የምስራች ብሏችሁ እንደዚህ አድርጉ ቢላችሁ የምስራች አይሆንም። የምስራች ብሏችሁ እስቲ 100 ብር ስጠኝ ቢላችሁ የምስራች አይሆንም። የምስራች ብሏችሁ ያንን ፍለጥ፣ ያንን ቁረጥ፣ ይህን አድርግ ቢላችሁ የምስራች አይሆንም። መልካም ዜና አይሆንም። አያችሁ፣ መልካም ዜና እናንተ ጋራ የሌለ ነገር ነው። ስለዚህ ኢየሱስ ክርስቶስ የዓለም መድኃኒት ነው። ቅድም የጠቀስኩት ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና ካለን በኋላ በጌታችን በኢየሱስ ክርስቶስ ግን የዘላለም ሕይወት ነው። ምን? የእግዚአብሔር ስጦታ። እግዚአብሔር ያዘጋጀው ስጦታ በጌታችን በኢየሱስ ክርስቶስ በኩል የዘላለም ሕይወት ነው። የኃጢአት ደሞዝ ግን ሞት ነው። ስለዚህ ሁላችንም ኃጢአተኞች ነበር። ስለዚህ ሞት ይገባን ነበር። ግን እግዚአብሔር በመካከል ስጦታን አስገባ። ይህ ስጦታ ደግሞ ምንድነው? የዘላለም ሕይወት ነው። ይህ የዘላለም ሕይወት እንዴት ይገኛል ከተባለ ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ስጦታ ነው። እንደምታውቁት ደግሞ ስጦታ አይከፈልበትም። ስጦታ ለተቀባዩ በነፃ ነው። ሰጪው ብቻ ነው ከፍሎ የሚገዛው። ስለዚህ የዘላለም ሕይወት ስጦታ ነው። ስጦታ ደግሞ እንደሚታወቀው ተቀባዩ አይከፍልበትም። ሰጪው ብቻ ነው ገዝቶ የሚሰጠው። አንድ ሰው ይህንን እንደ ስጦታ ቢሰጣችሁ ስንት ልክፈል ካላችሁት ስድብ ነው። ለምን? ስጦታ በነፃ ነው የምትቀበሉት። ደስ ብሏችሁ ነው የምትቀበሉት። ከእናንተ የሚጠበቀው አመሰግናለሁ ማለት ብቻ ነው። እግዚአብሔር ያክብርልኝ ብላችሁ መቀበል ብቻ ነው እንጂ ስጦታ ሰው ሲሰጣችሁ ልክፈል አትሉትም። ለምን? ስጦታ በነፃ ነው፣ እንዲሁ ነው። ሰጪው ብቻ ግን ይከፍልበታል። ከፍሎ ነው የሚገዛው። ይሄኔ ከፍዬ ገዝቼዋለሁ፣
ለእናንተ ግን ስሰጥ ወይም ለአንድ ሰው ስሰጥ ስጦታ አድርጌ ስሰጥ ግን ገንዘብ አልጠይቅበትም። ልክ እንደዛው እግዚአብሔር ለኛ መዳን የከፈለው ነገር አለ። የከፈለው ምንድነው? አንድ ልጁን ለመስቀል ሞት አሳልፎ ሰጥቶታል። ኢየሱስ ክርስቶስም ራሱን ለመስቀል ሞት አሳልፎ ሰጥቷል። ስለዚህ ክፍያ ተከፍሏል። የዕዳችሁ ክፍያ ተከፍሏል። የዕዳችን ክፍያው ተከፍሏል። መስቀል ላይ ኢየሱስ ክርስቶስ ከፍሎታል። ከዕዳ ነፃ አውጥቶናል። ታዲያ ይህንን ስጦታ ይህን የዘላለም ሕይወት እንዲሁ ተቀበሉ ተብለናል። ለዛ ነው ዮሐንስ ወንጌል 3:16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለምን የሰጠው እንዲሁ ነው፣ ዓለም እንዲያገኝ የዘላለም ሕይወት። ስለዚህ አንድ ሰው ስጦታን ሲሰጥ ወይም አንድ አካል ስጦታን ሲሰጥ ስጦታ እንዲሰጥ የሚያደርገው ነገር ምንድነው ስንል ፍቅር ነው። መቼም ለምትጠሉት ሰው ስጦታ አትሰጡም። ለምትወዱት ሰው ግን አብዝታችሁ ስጦታን ትሰጣላችሁ። እንደውም አትረኩም። ዛሬም ልትሰጡ ትችላላችሁ፣ ነገም ልጨምሩለት ትችላላችሁ እንዳላችሁ አቅም። ስለዚህ እግዚአብሔር ዓለሙን ሁሉ ስለወደደ የፍቅሩን መገለጫ ደግሞ አንድ ልጁን ለኛ ደህንነት አሳልፎ ሰጠ። የምስራች መልካም ዜና ወንጌል ይሄ ነው። ስለዚህ ስለ ወንጌል ስናስብ ምናስበው ስለ መልካም ነገር ብቻ ነው። ስለ ተደረገልን ነገር ነው ምናስበው፣ ስለ ሆነልን ነገር ነው ምናስበው። ለምን? ቅድም እንዳልኳችሁ የምስራች ሲባል እናንተ ጋር የሌለ ነገር ነው። ስለዚህ በወንጌል ውስጥ ለደህንነታችሁ ስራ ያስፈልጋችኋል። የዘላለም ሕይወት ለመውረስ እንዲስሩ እንዲያድርጉ ከተባለ ያ ልዩ ወንጌል ይባላል፣ ወይም የተለየ ወንጌል። ሐዋርያቶቹ ካስተማሩት ኢየሱስ ክርስቶስ ካስተማረው የተለየ የተወገዘ ነው እንላለን። ለምን? ወንጌል ውስጥ የኛ ጥረት አይገባም፣ የኛ ላብ አይገባም፣ የኛ ስራ አይገባም፣ የኛ አቅም አይገባም። የኢየሱስ ክርስቶስ ብቻ ስራ በቂ ነው። ለመዳናችን ስራ ያስፈልጋል ወይ ከተባለ የሚያስፈልገው ስራ አንድ ነው። እርሱም ኢየሱስ ክርስቶስ ሰርቶታል። ለዛ ነው ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ በእርሱ ስራ ሁላችንም ወደ አብ መግባት አለንና ይላል። በማን ስራ? በኢየሱስ ክርስቶስ ስራ እንጂ በእኛ ስራ አንገባም። የኛ ስራ ሊያስገባን አይችልም። ለምን? ዛሬ መልካም ብንሰራ ነገ መጥፎ እንሰራለን። ዛሬ መልካም ነገሮች ላይ ብንውል ነገ ላይ ደግሞ እንስታለን። ኢየሱስ ክርስቶስ ብቻ ግን ጻድቅ ነው። እርሱ ውስጥ ኃጢአት የለም፣ እንከን የለም። ስለዚህ በእርሱ ስራ ሁላችንም ወደ አብ መግባት ችለናል። የምስራች ሐዋርያ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። በወንጌል አላፍርም አለ። ለምንድነው በወንጌል ማታፍረው ሲባል የእግዚአብሔር ኃይል ይታይበታል። ይህ የእግዚአብሔር ኃይል ደግሞ ለማዳን ነው፣ ሰዎችን ለማዳን ነው። ያለ ልዩነት አይሁዳዊ አይልም፣ የግሪክ ሰው አይልም። ለሁሉ የሆነ መዳን ነው በወንጌል ውስጥ ያለው። በዚህ ደግሞ ምን እንረዳለን? የእግዚአብሔርን ኃይል እንረዳለን። ምን እያለን ነው መሰላችሁ? እግዚአብሔር እኔን ለማዳን አቅም አለው፣ ብቁ ነው እያለ ነው። አሁን ብዙዎቻችን የምንሸወደው ራሳችንን ለማዳን ስለምንጥር ነው። የሆነ ስግደት በማድረግ ምንድን ይመስለናል? 1 ብር ስለሰጠን ምንድን ይመስለናል? ስለሰገድን ምንድን ይመስለናል? ስለጾምን በቃ በእኛ ስራ ስላደረገን ምንድን ይመስለናል? እንደሱ አይደለም። የእግዚአብሔር ኃይል ነው የሚያድናችሁ። ለምን? ኃጢአተኞች ነና፣ በደለኞች ነበርና። አያችሁ? ስለዚህ ከኃጢአት ውስጥ ከበደል ውስጥ ሊያወጣን የሚችለው የእግዚአብሔር ኃይል ነው እንጂ የኛ ስራ አይደለም። ስለዚህ በዚህ ወንጌል አላፍርም
ዝም ብላችሁ ስታስቡ ሐዋርያው ጳውሎስ በሚናገርበት ጊዜ በተለይም በአሕዛብ መካከል ይህን ወንጌል ሲሰብክ በወቅቱ ዝም ብላችሁ ስታስቡ እኮ ሊያሳፍር የሚችል ነገር ነበር። ለምን ከተባለ እነዚህ ፈላስፎች በሚባሉት መካከል ሲያወራ የሚያወራው ትልቅ የሆነ ፍልስፍና አይደለም። የሚያወራው አንድ አይሁዳዊ የሆነ ሰው በቤተልሔም የተወለደ አንድ ሰው ስለናንተ ኃጢአት ሙቶላችኋል፣ ተሰቅሎላችኋል። አንድ ጸራቢ የነበረ የዚህ ዓለም ገንዘብ ያልነበረው እንኳን ገንዘብ ሊኖረው ይቅርና የራሱ የሆነ እንኳን ቤት ያልነበረው ምስኪን የመሰለ በምድር ላይ የተመላለሰ አንድ አይሁዳዊ ስለናንተ ተሰቅሎላችኋል። ምንም እንኳን ስታዩት ሰው ብቻ ቢመስልም እሱ ግን ሰማይና ምድርን የዘረጋ ነው ብሎ ሲናገር በወቅቱ ለነዚህ ፈላስፋዎች ሊያሳፍር የሚችል ነገር ነበር። ምክንያቱም እነሱ ጥበብን የሚናገሩ ሰዎች ነበሩ። ግን ሐዋርያው ጳውሎስ እንደዚህ ያለ በወንጌል አላፍርም፣ በኢየሱስ አላፍርም። ለምን? የእግዚአብሔር ኃይል ነው። እናንተን ሊያድን የመጣ የእግዚአብሔር ኃይል ነውና አላፍርም በወንጌል አለ። በኢየሱስ አላፍርም አለ። እሱ አላፈረም። እኛን ለማዳን ሰው ሲሆን እኮ እሱ አላፈረም። እንደምታውቁት ለመለኮት ትልቁ ውርደቱ ሰው መሆን ነው። ሰው መሆን ክብሩ ለሰው ነው። ለመለኮት ግን ሰው መሆን ውርደት ነው። ግን አላፈረም። እሱ በእግዚአብሔር መልክ ሲኖር ሳለ ፊልጵስዩስ ምዕራፍ 2 ላይ እንደሚናገር የባሪያን መልክ ያዘ፣ በሰው ምስልም ተገኝቶ ራሱን አዋረደ ነው የሚለው። ለአምላክ ሰው መሆን መዋረድ ነው። ግን እኛን ስለሚወድ መዋረዱን ስለኛ ሰው መሆኑን ሳያፍር ስለኛ ሰው ሆነ። ስለዚህ እሱ ያላፈረብኝን እኔ ያላፍርበትም ማለት የምስራች አምላክ ስለኛ ሰው ሆኗል። እኛን መስሏል፣ እኛን አክሏል። እንደኛ ከኃጢአት ውጪ ተመላልሷል። ስለዚህ ኢየሱስ ክርስቶስ የዓለሙ መድኃኒት ነው። ወንጌል ማለት ይሄ ነው። ወንጌል የእግዚአብሔር ኃይል፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት የታየበት ነው። ስለዚህ ለሚያምኑ ሁሉ ነው የሚለው ሮሜ ምዕራፍ 1 ቁጥር 16 ላይ ቅድም ያነበብኩላችሁ ክፍል ላይ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ የሚድኑት ለማን ናቸው? የሚያምኑት። ምን ያክሉ? ሁሉ ሰው አሁን በዚህ ደቂቃ በዚህ ሰከንድ ዓለም ላይ ያለ ህዝብ በሙሉ በአንድነት እናምናለን በኢየሱስ ክርስቶስ ካለ ሁሉንም ለማዳን በዚህ ሰከንድ እግዚአብሔር አቅም ጉልበት አለው። እሱ ይችላል፣ ኃያል ነው እሱ። የምስራች ስለናንተ ኃጢአት ስለናንተ በደል ኢየሱስ ክርስቶስ ሞቶላችኋል። ወንጌል ይሄ ነው። ጸጋና ሰላም ይብዛላችሁ።